ጽናት ክፍል 69 ተለቀቀ። ዛሬም ቢሆን ሀዘን ላይ ናቸው። የኪራና በመሞቷ ኪራ በጣም ሀዘን ገብቶታል። በሰርጉ ዕለት የእናቱ ሞት ስለሆነበት በጣም ከባድና መራራ ሀዘን ሆኖበታል። የኪራ አባት ልጆቼ ያስቱ ማስታወሻ የቀረኝ ብቸኛ ልጄ ኪሩ ብቻ ነው። የልጄን አደራ ክብሮሜ ላንተ ሰጥቻለሁ። አባዬ እንዳስጨነቅኩህ አውቃለሁ። ምን አልከኝ? አባ ምን ነው? አባ ብለህ ሁለተኛ ትጠራኛለህ ብዬ አስቤ መራቅ። እንደሱ አትበል አባ፣ እንዳስከፋው አውቃለሁ። በጣም ይቅርታ ለኪራ። አንተ ምንም አላጠፋህም፣ ሁሉም ጥፋት የኔ ነው አለ የኪራ አባት። ኪራም አባቱን አቀፉ። አባ እንደሱ አትበል፣ ሁላችንም አጥፍተን ነበር። እማዬ እኔ ከሰማው እንደማልረጋጋ አውቃ ነበር የደበቀችኝ። አንተ ምንም አላጠፋህ ልጄ፣ በጣም ነው የምወድህ። እሺ አለ የኪራ አባት። እኛም እንወድሃለን፣ እኔም እወድሃለሁ። ክብሮም እኛን ረሳችሁን እኮ። አቤት ልጄን ሳገኘው እናንተን ረሳሁት እኮ። እንደዚህ ብላችሁ ስላየሁ በጣም ደስ ብሎኛል። አዎ ሁሌም ቤተሰብ ሆኖ በቤተሰብ ውስጥ ሁሌም መሰበር አለ ብለን ካሰብን ጸጸትና ብቸኝነትን ከባድ ነው አለች ናሆሜ። አዎ ኪራዬ ሁላችንም አጥፍተናል፣ ስለዚህ ይቅር በለን። በፍጹም ከእናንተ የሆነ ጥፋት የለም። በቃ እግዚአብሔር የፈቀደውን አደረገ አለ ኪራ። አልዋሽም ልጄ ህይወትን አበላሸው ብዬ ሰግቼ ነበር አለ ኪራ አባት። አባዬ እንደዚህ ስላስጨነኩህ በጣም ይቅርታ አለ ኪራ። የኪራ አባት አይገባም። ኪራ እባክህን የህይወትን አጋር ሚስትህን እንዳትተዋት፣ የክፉ ጊዜ ስንቅ፣ የወንዝ መሻገሪያ ድልድይ፣ የበር መክፈቻ ቁልፍ። ስለዚህ አንድ ቀንም እንዳታስከፋት፣ የእኛን ፍቃድ ለመሙላት ነው እንደዚህ የሆነችው። አባ እኔ እኮ እያለሷ ባዶ ነኝ፣ እንዴት ተዋታለሁ? ኑ እስኪ ተያያዙ ነይ ልጄ፣ በሀዘንም በደስታም ሁልጊዜም እንዳትለያዩ አለ የኪራ አባት። አደራ እሺ አሉ ኪራና ጽየረ ተመስገን ነው። ኪራ እንደዚህ ብሎ ማየት ራሱ በጣም ተመስገን፣ በጣም እንጂ። ለጋሽ ደውዬ ነበር፣ እናም ከኪራ ጋር አውርተናል አለ። ከምንም በላይ ደስተኛ ያደረገኝ ኪራና ጋሽ ጋር ምንም ክፍተት አለመፈጠሩ በጣም። ከዚህ በኋላ አንቺም ደስተኛ አድርገው ላይ መጣ። አዎ ከዚህ በኋላ እኔ እኮ የምኖረው ለሱ ነው አለች። ህይወት ለሚወዱ ሰው መኖር በጣም ጣፋጭ ነው፣ በጣም እንጂ። ግን በሰርግ እንደዚህ በመሆኑ አልከፋሽም? ያው እንዲህ መሆኑ ቢከፋኝም ግን ፈጣሪ ሆነ ያለው ነገር ይሆናል። ሱማ ልክ ነሽ አለኝ ምሩ። ምንም ማድረግ አንችልም። አዎ እሱን ተይው አሁን እንርሳው አለች እሺ ተውኩት። እና ሰኒ ብቻዋን ሳሎን ይህን ጊዜ ተቆጥታብናለች። እሺ በቃ እኔ ልሄድላት አለች። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛ። ሸለክ ሰብስክራይብ እያደረጋችሁ አበረታቱኝ። ሰኒና ክብሮም፣ ሰኒ ስልኳን እያየ ትስቅ ነበር። ክብሮም እንደመናደድም እንደመሳቅም እያለ እንዴ ለብቻ መሳቅ በህግ የተከለከለ ነው አለ። እና ላልቅስ አለች ሰኒ። አይ እንደዛ አላልኩም። ሰኒ ነው ስምሽ? አዎ ምን ነው? አይ ምንም። ግን ምን ሆነሽ ነው? ምን ሆንክ አለች። ምንም ተይው በቃ እሺ አለ ክብሮም። እሺ ተውኩት አለች ሰኒ። ክብሮም በሳቅ ወደቀ። ሰኒ ተናደደች። እሱም ሳቁን ቀጠለ። ምን ነው ምንድነው የሚያስቅ አለችው። አይ ምንም አለ። የመልስ ምት መሆኑ ነው አለች ሰኒ። እንደዛ ነው አለ ክብሮም። ሰኒም ስልኳን እያየች ኪራና ናሆሜ
ሰሞኑን በጣም ደብሮኛል። አንዳንድ ጊዜ እኮ እንደዚህ ነው ያዘጋላል። አሁን እሱን ተወውና እንዴት ነው የቤት ባለቤት መሆን? አንቺስ እንግዲህ ማማ እያለ ነው እንግዲህ ነጠላና ሴቶቹ የሚለብሱ ምንድነው? ቀሚስ አለቅል ቀሚስ አመጣላለሁ። ቀሚስህን ትለብሳለህ፣ ነጠላን ትቋጫለህ። ሲያስጠላ ኪራ። አሁንም ሙርት ይዛለህ። እኔ ፍትሀይ ብያዋለሁ። እሱ ግን ሊፈተኝ አልቻለም። ወዶሃል ማለት ነው። ችት ያደረኩባት ነው የሚመስለኝ። ምሩ እንዳሰማ አረግ እና አሁን ኪራዬ ጥቁር በጥቁር ይብቃሃል። ምን ሆናችሁ ነው እስካሁን እመጣለሁ ብላችሁ የቆያችሁት? አለች ሰኒ። ቱሩ የምትናደጅ አያታዝመሰኝ። ቱሩ የምትናደጅ አላለም መሰለሽ? ክብር ሆኖ እንደዛ ያለች እና ከዚህ ቤት ከሱ ውጭ የሚያማው ሰው አለ አለች። እንዴ ክብሮም እኮ የተማረ ነው። ድሮም የተማረ ሰው ጤነኛ አይደለም። ቆይ ምን ብሎች ነው ሰኒ? ውይ በቃ ተወኝ ብላ ሰኒ ተናዳ ተነሳች። ጺና ቆይ ምን ብሏት ነው ልጅቷ የተናደደችው? እኔ ምን አውቃለሁ። በቃ አሁን እንደለመደችው ልትቀባለች ነው። አይ ሰኒ በቃ ቶሎ ነው የምትበሳጨው አለች መሮዬ። አይ ሰኒ ልትበላን ነበርኩ ምን ሆና ነው አለ። እኔ ምን አውቃለሁ። ከክብሮም ጋር ተጣልታ ይሆናል። ብታይ ምግብም አልበላች። አዎ ለነገሩ አይቻታለሁ። 4 ቁርጥ ብቻ ነው የበላሁት። አንተ ረፍ። እኔ እንደ በፊት ነው። ምን ከእሷ ጋር ቀንሳ ላንቺ አብታይ ብሰጥሽ? እኔ እኮ እበላለሁ አለች ሰኒዬ። ያንቺ እኮ ከራስ ልጅ እኮ ጀመረህ ደግሞ። ዛሬ አልነከስኩም መሰለኝ። አሁንም እንደ ቡና ሶስት ጠብቆ እያዘጋኝ ነው ያለው። አሁን ሰዓቱ ደርሶት ጉድ እኮ ነው። ሰው እንዴት መነከስ ያምረዋል አለች። ኧረ እንተኛ በጣም ደክሞኛል አለች። እሺ መጀመሪያ ግን እግርሽን ልጠብሽ አለ ክብሮም። ናሆሜ እነዛ የሚያምሩ እግሮችሽንማ ማጠብ አለብኝ አለ ናሆም። ክብሮም ጺና ኪራ ቆይ ምን አድርገህ ነው ያናደድካት? አለው ኪራ። እንዴ ቆይ ምን አደረግኳት? ለከፋ መስሏት ነው። ምና ብለክፋትስ ምን ነው? ምን ይጎለኛል? ሰኒን አታውቃትም በቃ። ቆይ ነገ እጠራታለሁ፣ በዛውም ይቅርታ ትጠይቃታለህ አለች። ይቅርታው ይቅርና አዎ ያለዛ የጸም ሜዲያ ተከራይታ በሉ እሺ ለማንኛውም የልተኛ ብለው ክብሮም ተነሳ። ጺና ኪራ አንቺ ልጁ እንዴት ነው እንደዚህ ክው ያደረገችዋል? እሱ ነው ያስደነገጣት እንጂ እንዴ እሱ ነው እንጂ እንዴት ክው እንደ ሰኒና ያስደነገጣት አልኩህ አለ ኪራ። እሱን ነገር ስትመጣ እንጠይቃታለን። ሰኒ እሺ መጣሁ። ይኸው ልብሴን ራሱ አልቀየርኩም። አሁን ማን ይሞት መቼ ጠፍቶኝ የሚያውቀው ምግብ ነው እናግዥኝ የምትይው? እሺ በቃ ከዚህ በላይ አይደለምን? እኔ የምልሽ ምሩስ ግን በጣም አመማት አለች ሰኒ። አዎ ትናንት ደህና ነበረች ብዬ ነው። በቃ እሺ መጣው ብላ ሰኒዬ ወደ ጺ መታ። ከጺ ክችን ገብታ የጺን ቢጃማ ለብሳ ጺ በቃ ውይ በቃ ገዝቼ ልምጣ ብላ ሱቅ ወጣች። መቼ ይሆን ከቀሚስ ጋር የምታረግ? ለዚህ እንደው ለምን እንደው አላውቅም። እዚህ ውስጥ ስገባ እግሬ ሁሉ የሚጣበቅ ይመስላል። እየሰራሁትን ቀማሽው የጎደለ ነገር ካለ በእንጀራ ነው አመቃም ሰው ስትል ጺ ሳቀችባት። ክብሮም መጥቶ ሰኒን አናደዳት። ወጡ ከሩቅ ይጠራል። አውደ ዓመት ይሸታል። ከሰሪዋ ነው አለችው። ማለት ያው ሙያ ሲኖርህ የስሮ ቁሌቱ ራሱ ዶሮ ዶሮ ነው የሚለው። እዚህ ጋር ግን ከወጡ በላይ መልክሽን ለጊዜው የምታበክ ይመስሎኛል። ኧረ እባክህ እሱንማ እኮ አየኸው። የወጦቹን ሽታ አይደለም ዲያስፖራ መልስ አታጭም አለ ናሆሜ። ክብሮም
አዎ የብዙ ባለሙያ ነኝ። እስኪ በይ ይሄን ወጥ ለመስራት ምን ምን ተጠቀምሽ? ብዙ ነገር ኮሰረት ስትል ናሆሜ በሳቅ ሞተ። ኮሰረት አለ ክብሮ። ሰኒ ተናዳ ምን ያስቅሃል አለችው። አይ ምንም እዚህ ቤት የወጡ ባለቤት ልብስ እንጂ ባለሙያዋ የለችም ብዬ ነው ብሎ ስቆባት ሲወጣ ማለት ሰኒ ግልፍጥ ብርቅ ነው እንደ መሳሳት። ከዛ መጣች። አንቺ ኮሰረት ምንድን ነው? የራስ ጉዳይ። አዎ ቆየሽ። ምን ሆነሽ ነው? ምን ሆነሽ አንቺ ራስሽ አለቻትና ቀመሹ። ቆንጆ ነው ምንም አይጎለውም። ሰኒዬ የፂን ቢጃማ ለብሳ ከደረጃው ላይ ወደቀች። በጣም ጮኸች። ከዛ ፂ አቅፋ ይዛ ሰኒ ኧረ ንቂ በእግዚአብሔር ኪራ አንቺ እስኪ ውሃ አድርጊባት። ኧረ እየቃዠች ነው ኮሰረት አለች እኮ። ወይኔ ጉዴ ብላ ፂ ውሃ ስታፈስባት ደንግጣ ብድግ አለች። ወይኔ ጉዴ እግሬ እጄ እግሬ ደህና ነው ማለት ጀመረች። ክብሮምም ደነገጠ። ተመስገን እግሬም ደህና ነው ተመስገን ጌታዬ። ምንድን ነው የሚያስቃችሁ? ሰኒ ምን ሆነሽ ነው? ይሄ ቬሎሽ ጠልፎኝ ነው። ቬሎ? ይህ ምን ቬሎ? ሽቲው ነው። እኔ እኮ ሲረዝማት ጊዜ እሷ ጥራ ነው ብዬ ነበር። ለካም ሽቲውም ረጅም ነው አለ። ከደረጃ ወርቀሽ ላይ ነው እንጂ ተርፈሻል አለ ክብሮ። እና በደንብ እንድጎዳ ፈልገን። ሰኒዬ ደህና ነሽ አይደል አለ ፂ። ተይም በቃ ብላ ተናዳ ተነሳች። መራመድም አልቻለች። ኪራን ቢደግፋ መልሳ ተቀመጠ። ወይኔ እግሬ ተሰብሯል አለች። ወይኔ እግሬ እኔ ቤቴ መሄድ አለብኝ። እግርሽ እንደዚህ ሆኖ መሄድ የለብሽም ማለት ፂ። እንዴት ብለሽ ነው የምትሄጂው? ትሄጃለሽ እኮ ግን እስከዛ ድረስ አረፈ። ዛሬ እንደ ፌንጣ እየዘለልኩም እየተሳብኩም ቢሆን ከቤት ሄጄ ማደር ነው የምፈልግ። ታውቂያለሽ እኔ መሸኘት አልችልም። ወይ ናሆም እንዳይሸኝሽ የለም። እሺ በቃ ነገ እንዴት ነው ስራ የምሄደው? እሺ በቃ ግቢና እረፍት አድርጊ አለች ፂ። ሰኒዬ ገብታ ተኝታ ክብሮም ገባ። ክብሮም ገብቶ ልብስ ሊቀይር ነበርና ሰኒ እንዳትፈራ ብሎ ፊቷን ሊሸፍናት ቢል ሰኒ ተነስታ ጮኸችበት። ፂ ክብሮም መሰለኝ እኔ እንጃ ካርድ ልግዛ ምናምን ብሎ ወጣ። እምሄድበት አለ መሰለኝ አለ ኪራ። እና እራት አንበላም? ወይኔ ሰኒን ሳላበላ ነው ያስተኛዋት አለች ፂ። አይ ተያት አትቀስቀሻት፣ ስትነሳ ትበላለች። እሺ እራተኛ እንብላ አሉ ፂና ኪራ። አይ ኮሰረቴ የምትገርሚ ልጅ ነሽ አለ ክብሮም። ሰኒዬን አፍቅሯታል። ሰኒ ደግሞ እየተግደረደረች ነው። ለነገሩ ጭቅጭቅ ያለበት ፍቅር በጣም ደስ ይላል። ሲጀመር ኪራና ፂም እንዲሁ ተጨቃጭቀው ነው እና የተጋቡት። አሁንም የሰኒና የክብሮም ፍቅር ያማረና የሰመረ ነው የሚሆነው። ወይ ኮሰረቴ ምን አይነት ቀልቃላ ልጅ ናት አለ ክብሮም። ሰው እንዴት ደረጃ ይወርቃል አለች ምሩ። ሲደርስብሽ አታውቂም። ሲኮናት ይሄን ሁሉ የሰራችኝ እንዴት ከዚህ ክችን አልገባኝ። ክብሮም መጣ። ክብሮም እንዴት ነህ አለች ሰኒ። እኔ የምልሽ ናሆሜ እንዳለ ወደ ቤቴ ይውሰደኝ። እናቱ ጋር ሄዷል ይመጣል። እግርሽን አልተሻለሽም? ይራመዳል እግዚአብሔር ይመስገን አለች። ግን ታሽው ድንገት ወለምታ እንዳይሆን አለኝ። ከሱ ይልቅ ግን ጉሮሮሽን ታየው አለ ክብሮም። ለምን? ሲጀመር እመሄድበት አላልክም ነበር እንዴ? ስትወርቅ የጮክሽበት ነው። እሰይ ለምን ጡሩምባ እሚታ ለምን ሁሉንም አልነፋ? ምን አገባ? ጮሃ ነበር። እኛ ከውጭ የተጮኸ መስሎን ደረጃውን ሁሉ አልፈናት ሄደናል ሲል ምሩ እየሳቀች ሰኒ ተናደደች። ሰኒዬ ደህና ነሽ አለ ፂ። እንደምታገኝ የሰው መሳቂያ ሆኛለሁ። ምንድን ነው? ምን ተፈጥሮ ነው? እኔ እንደውም ናሆም እስኪመጣ ልሄድ በቃ። ውይ ሰኒዬ እኔ ምንም አልሽም ተቀመጫ ላይ አለ። እኔ ደግሞ ሰኒ አትሄጂም አለች ፂ።
እንዴ እሄዳለሁ። ወይኔ ልሸኝ ቤት ውስጥ ኪራስ 10 ደቂቃ ታገሺ፣ መድኃኒት ልውሰድና እኔ እወስድሻለሁ አለ። ክብሮም ማስቸገር ካልሆን አትወስድም? እኔ ወደ ሌላም መሄድ ስላለኝ እስኪ መንገዳችን አንድ ከሆነ አብረን እንሄዳለን። እኔ አንተ ልትወስደኝ አልፈልግም፣ ከሱ ጋርማ አልሄድም። ኪራ ሄሎ አባ ደህና ነኝ፣ አንተ ጋር ስራ ጥሩ ነው? እሺ አባ አትጨነቅ፣ እኔ ደህና ነኝ አለ። በቃ ደህና ዋል፣ እደውልልሃለሁ። እሺ አባ። ኪራ የእናቱ መሞት በጣም እያሳሰበው እና እያስጨነቀው ነው። የሚያደርገውን ሁሉ ጠፍቶበታል። ኪራ የአባቱን አደራም መጠበቅ ትቶ በመኪና አደጋ ሊሞት ወሰነ። አሳያችሁኝ ትናንት ደካማ ነህ ብላችሁ ዛሬ ጠንካራ ነህ ብትሉኝ የምሰማ መሰላችሁ? እናንተ ያስመሳይ ኑሮ አይደል እየኖራችሁ ያላችሁት? እኔም እሱን ህይወት መኖር አያቅተኝም አሳያችኋለሁ ብሎ ከመኪና ሩጦ ገባ። ባለመኪናውም እንዴ አንተ ያምሃል እንዴ ምን አስበህ ነው እያለ ጮኸበት። ኪራም ገላግለኝ፣ እናቴ ሞታ እኔ መቀመጥ አልፈልግም፣ ለሞት ወስኛለሁ አለ። የአባቱን አደራ ኪራ አልጠበቀም። አባቱ ልጅ አደራ ብሎት ነበረ። ኪራ ግን የእናቱ መሞት በጣም ስላሳሰበው ራሴን አጠፋለሁ ብሎ ሁሉ ወስኖ ተነሳ። ባለመኪናውም ወርዶ ጮኸበት። ከዛ መኪናውን አቁሞ ወርዶ አንተ ልጅ እንዴ ምን አስበህ ነው? ዞር በል ከዚህ ሲለው ኪራ ዞር በል አይደለም እዚሁ ጨርሰኝና እናቴ የሆነችውን መሆን እፈልጋለሁ አለ። እናት አትሙት፣ እናት ለዘላለም ትኖር። ያለ እናት ህይወት ባዶ ናት፣ ይቻለም ጨለማ ናት። ደግሞ ወንድ ልጅ ለእናቱ በጣም ፍቅርና ቅርበት አለው። ሴትም እንደዛው ብትሆን ግን ብዙ ጊዜ ወንድ ልጅ ለእናቱ ከአባቱ ይልቅ እናቱን ይቀርባልና እግዚአብሔር አምላክ ለእናቶቻችን ረጅም እድሜና ጤና ይስጥልን። እግዚአብሔር ክፏቸውን አያሰማና